ያልታሰበው የሞዴል ቀነኒ አዱኛ ፎቶ የወጣውና አንዷለም ጎሳ በሃጫሉ ሁንዴሳ አዋርድ ላይ ሽልማቱን ለማን ምን እንዳለ የወጡት መረጃዎች። ሰላም ጤና ይስጥልን። ሚኪ ነኝ ከሚኪታ ቦርንፎ። ለዚህ ቁም ነገር አዘል ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በዚሁ ቻናል በዋናነት የምተላለፉት ወቅታዊና ታማኝ እንዲሁም ሚዛናዊ መረጃዎች ስለሆኑ ደወል ምልክቷን ወይም ኖቲፊኬሽን ቤሏን ክፍት በማድረግ ወዲያውኑ የሚለቀቁት መረጃዎችን ያገኙ። ይህንን ቪዲዮ ሲጨርሱ ላይክ፣ ሼርና ኮሜንት በማድረግም ላልሰሙት እንዲዳረስ ያድርጉ። እስከ መጨረሻው እንድታደምጡኝ በትህትና ጠይቃለሁ። የኦሮሞ እንግዲህ ተወላጅ የሆነችው በጣም በሚገርም ሁኔታ በኦሮሞ ባህል ዙሪያ የምትሰራው አልፋም ደግሞ የተለያዩ ብሔር ብሔረሰቦች አልባሳት በመልበስም ለበርካቶች ድምቀትና ውብ የሆነችው ሞዴል ቀነኒ አዱኛ ብዙ ትልቅ ደረጃ ትደርሳለች ተብሎ በርካቶች ተጠብቋት የነበረች እንደሆነ ጭምርም ነው። እንግዲህ ህልፈቷ እንደምታወቀው የበርካቶችን ልብ የሰበረበት ሁኔታም ነው የተፈጠረው። እንግዲህ ጓደኛዋ ወይም በይፋ በህጋዊ መንገድ ባይጋቡም ያው እንደተጋቡም ነው፣ አንድ ላይ ነው የሚኖሩት። በርካቶችም ያውቃሉ። ቤተሰቦቿም በይፋ ደግሞ ማህበራዊ ሚዲያ ላይም አብረው ሲንቀሳቀሱና አንድ ላይ ሲኖሩም እንግዲህ የአደባባይ መረጃዎች ናቸው። ህጋዊ ጋብቻ ውል ባይፈጽሙም ማለትም ነው። ቀነኒ አዱኛ ባለቤት አንዷለም ጎሳ ነው። ድምፃዊ አንዷለም ጎሳ ድምፃዊ አንዷለም ጎሳ ብዙ የህይወት ውጣ ውረድ አልፏል። ብዙ የህይወት ውጣ ውረድ በሞትና በህይወት መካከል ያለፈ እጅ አልሰጥም ተስፋ አልቆርጥም ያለ ድምፃዊ ነው። ይህ ወጣት እንግዲህ ብዙ የህይወት ተሞክሮችን ጋሪ እስከ መስራት ድረስ ብዙ ፈተናዎችን ያየ ከዛም ደግሞ ከፍተኛ አደጋ ደርሶበት በህይወትና በሞት መካከል እንደነበረ ከዛም አልፎ ደግሞ ድምጽ አለው። እንጉርጉሮ በጣም ጎበዝ ነው። ማንጎራጎር ስለሚችል በርካታ በቅርበት የሚያውቁት ጓደኞቹ ለምን ታዲያ ዘፈን አትሞክርም በማለትም ሲጠይቁት ነበር። ይህን የመሰለ ድምጽ ይዘ በማለትም አንዷለም ጎሳን ከጀርባ በመሆንም ሲያነሳሱት ነበረ። አንዷለም ጎሳ ከዛ በመምጣት ብዙ ሰዎች አላወቁትም። በቅርቡ የወጣው ቪዲዮ በኢትዮጵያን አይዶል ላይ በአማርኛ እጅግ በጣም በሚገርም ሁኔታ ሲጫወትና ውድድሮችም ላይ ሲሳተፍም ተስተውሏል ማለት ነው። የሚገርም ፐርፎርማንስ የመድረክ አፈጻጸም ያሳየበት ሁኔታም ዳኞችን በሰዓቱ እንዳስደመመ ጀምርም ነው። የኋላ ኋላ ግን እስከ መጨረሻው ደርሶ አንደኛ እንዳልወጣም ጀምርም ነው። ታዲያስ አንዷለም የኋላ ኋላ ግን በኦሮምኛ ዘፈኖቹ ብቅ ማለት ጀመረ። ኦሮምኛ ዘፈኖቹ በከፍተኛ ሁኔታ በአጭር ጊዜ ውስጥ ተወዳጅነት እያገኙ መጡ። በአሁኑ ሰዓት በኦሮሞ ተወላጆች መካከል ቁጥር አንድ ደረጃ ማለት ይቻላል። እንግዲህ አንዷለም ጎሳ የመጣበት ደረጃ እጅግ አስገራሚ እንደሆነ ጀምረም ነው። አያንቱ የሚለው ስራዎቹም በዩቱብ ላይ በሚሊዮኖች አልበሞቹ እየታዩ እንደሆነ ጨምረም ነው። እንግዲህ ብዙ ስራዎችን ስለ አዲስ አበባ ዘፍነዋል። አንዷለም ጎሳ ፖለቲካዊ ዘፈኖችን እየዘፈነም እንደሆነም ከዛም በኦሮሞ ታሪክ ላይ የሚያጠነጥን በሚገርም ሁኔታ አገላለጹ ቢሊሊ የሚለው የጅማ ተወላጅን በማስመልከት እውነተኛ ታሪክ ላይ ዘፈነው የበርካቶችን ልብ ሰባሪም የእሷ ታሪክ በጣም አሳዛኝ እንደነበረ ጭምርም ነው። አንዷለም ጎሳ ታዲያ የኋላ ኋላ ባልተጠበቀ ሁኔታ ከዚህ በፊት ጫላ ቡልቱሜ ጋር ባለመግባባት በጋርድ መካከልና በጫላ ቡልቱሜ መካከል በተነሳው ጸብ መሀል ላይ ገብቶ እግሩ ላይ በሽጉጥ መመታቱም የምታወስ ነው። ከዛም በአባ ገዳ አማካኝነት በኦሮሞ አባቶች አማካኝነት ሁለቱም እናንተ እኮ ምን ሆናችሁ ነው ምን ነክቷችሁ ነው በማለትም እርቅ እንዲፈጥሩ በማድረግም አንዷለም ጎሳም ተቃቅፎ እርቅ ፈጥሮ እንደሆኑ ጭምርም ነው። እንግዲህ ታዲያ በአንዷለም ጎሳ በቅርቡ በጣም በሚያሳዝን ሁኔታ ባልተጠበቀ ጊዜና ሰዓት የሱ ባለቤት ቀነኒ አዱኛ ሞተች። በርካቶችን ልብ ሰብረዋል። እውነታዊ የቱ ጋ ነው በርካቶቹም እየጠየቁ ያሉት። እውነታዊ የቱ ጋ ነው? ቀነኒ አዱኛ እውነት ከፎቅ ራሷን ፈትፍታ ነው ገደለችው? እንግዲህ ሁለት ጎራ ያስያዘ ጉዳይም ነው የሆነው። ቀነኒ አዱኛ ከዛ በኋላ ህይወቷ ካለፈ በኋላ አንዳንድ ፎቶችን በሰዓቱም ሲወጡ ነበረ። ፊቷ ላይ እንደተደበደበች አይነት ብልስ የሆነበት ሁኔታ የተፈጠረበትም ክስተትም ነው። ታዲያስ አንዷለም ጎሳ በእስር ቤት ሆኖም ጉዳዩን በከፍተኛ ሁኔታ ፖሊስና በአቃቤ ሕግ መካከልም ከፍተኛ ሰጣ ገባ ነበረ። በሱ ጉዳይ ዙሪያ በርካቶቹም ሲከራከሩና ሲጣሉ እንደነበረው ጭምርም ነው። እስር ቤት ቆይቶ እንግዲህ በቀነኒ አዱኛ ዙሪያ በርካቶች ሰው ሲጠይቁም ሀሳብ ሲያነሱም ቅሬታ ያነሱትም አሉ። አንተ ምን አገባ የሚሉት እንዳሉ ጭምርም ነው። ቀነኒ እንግዲህ የሌላ ብሔር ተወላጅም አይደለችም። ብትሆንም ያው ለፊቴና ለሰባዊ ነው በማለትም ነው በርካቶቹም ሀሳባቸውን እየገለጹ ያሉት። ቀነኒ የኦሮሞ ተወላጅ ነች። ቀነኒ ራሱ ቀነኒ ውስጥ ኦሮሚያን ማየት ይቻላል። መልኳ፣ አለባበሷ
ብዙ ነገሮቿ በማለትም ነው እንግዲህ በርካቶች ሲገልጹ የነበሩት። ሌላው ይቅርና ወንዴክስ ስቱዲዮ እንኳን በሰዓቱ ልደት ለማክበር በጣም በከፍተኛ ሁኔታ ፈገግታ ላይ ነበረች፣ ደስተኛ ነበረች። ራሷን ታጠፋለች ብዬም ብዙዎችም እንደዚህ ይሆናል ብሎም አልገመቱም። እጅግ የሚያሳዝነው ሰው እንዴት የልደት ፎቶ ቢያንስ ኬክ ቆርሳ፣ አሁን ብዙ ሰዎች ራሳቸውን እንዳው አጠፉ ቢባል የሆነ ነገር አድርጎ ኬክ ቆርሳ ልደቷን አክብራ ብታጠፋ እውነት ነው ይባላል። እንዳው ምንድን ነው በርካቶች ደግሞ ራሷን ለማጥፋት እንኳን ብትሞክር ወይም ብታረገውም ተጠያቂው ጓደኛዋ ነው። ለምን ራሷ ላይ እንድታማረር ራሷን እንድጠላ ለምንድን ነው የዳረጋት? ማለትም በርካቶችም ሀሳባቸውን ሲያነሱ ነበረ። በሌላ በኩል ደግሞ አይ አንዷለም ጎሳ ትልቅ ደረጃ የደረሰ አርቲስት ብዙ ሰዎች ትኩረት እየሳበ ስለሆነ እሱን ከርቸሌ ለማስገባት የታቀደ ሴራ ነው በማለትም አንዷለም ጎሳ ምንም እጁ የለበትም ከደሙ ንጹህ ነው በማለትም የተከራከሩትም አልጠፉ። እንግዲህ አንዷለም ጎሳ ከእስር ተፈቷል። ከእስር ተፈቶ ሃጫሉ ሁንዴሳ አዋርድ ላይ የዓመቱ ምርጥ ሙዚቀኛ ተብሎም ተሸልሟል። ሽልማቱን አልተቀበለም። መጥቶ እንግዲህ በሰው ነው የተቀበለው። ለሞዴል ቀነኒ አዱኛ ይሁን በማለትም ነው የገለጸው። ከዛም ከተፈታ በኋላም እስከ መቃብር ስፍራ በመሄድም ሀዘን ለመግለጽ እንደሞከረም ነው። እንግዲህ ይህ ለቤተሰቦቿ ጥሩ ነው የሚለውም ብዙዎችም ሀሳባቸውን ሲያነሱ ነበረ። በጣም በሚያሳዝን ሁኔታ ባልተጠበቀ ሁኔታ እንግዲህ ማምሻውን ትናንትና ማለት ይቻላል የቀነኒ ፎቶ እጅግ አሳዛኝ ፊቷ ላይ እንግዲህ የተመታችበት በህጋዊ በቲክታክ አካውንቷ ላይ መለቀቁ ነው። ይህ አካውንት ላይ ማን ነው ለቀቀው? ቀነኒስ ማን ነው ፊቷ ላይ እንዲህ ሲመታት የነበረው? እንግዲህ መቼስ አይኗን መታች አይባልም፣ የተመታችበት ፊትም ነው። ልጅቷ እንደዚህ ጠጪ ዱርዬ አይደለችም። ራሷን የምትጠብቅ ቆንጂና ሞዴል እንደሆነችም ነው በርካቶቹ የገለጹ ያሉት። ማን ነው ደበደበው? ማን ነው የደበደባት? በማለትም ነው በርካቶቹም ጥያቄዎቻቸውን ሲያነሱ የነበሩት። ምክንያቱም በግፍ ከተመታች እንግዲህ በዚህ ጉዳይ በዚህ ብሔር ፖለቲካ ውስጥ ማን አገባኝ ምናምን ሳይሆን ይህ የብሔር ፖለቲካ ጉዳይ አይደለም፣ የሰብአዊነት ጉዳይ ነው ማለት በርካቶቹም ጥያቄዎቻቸውን እያነሱ እንደሚገኙ ጭምርም ነው። እንግዲህ ፈጣሪ ነው የሚያውቀው በማለት በርካቶች ደግሞ ሀሳባቸውን እያነሱ ነው። ምክንያቱም አንዷለም ተጽዕኖ መፍጠር ሲጀምር አንዷለምን ሆነ ብሎ ሴራ ውስጥ ለማስገባት ነው የሚሉትም እንዳልጠፉም ልታሰብ ይገባል በማለትም ነው እንግዲህ የወጡት መረጃዎች የሚያሳዩ ያሉት። ከቀነኒ ህልፈት ዙሪያ እንግዲህ በጣም አሳዛኝ መረጃ እስካሁን ድረስ ትክክለኛ ውጤት ያልተገኘ በማለትም ነው በርካቶቹም ሀሳባቸውን እየገለጹ ያሉት። ውጤቱ ማን ነው? ቀነኒ እውነት ራሷን ፈጥፍታለች? አናምንም በማለትም ነው በርካቶቹም ቤተሰቦቿም ጭምር ፊቲ እያሉ ነው እንግዲህ የሚገኙት። ሌሎች ደግሞ ፊቲ ለአንዷለም በግፍ ታስሮ ተሰቃይቷል በማለትም ጥቂት ቁጥር ያላቸው ደግሞ እንደዚህ ሀሳባቸውን ሲያንጸባርቁም ተስተውሏል። እንግዲህ እስካሁን ድረስ እንግዲህ ፈጣሪ ይድረስበት ነገሩ በማለት በርካቶቹ ሀሳባቸውን እያቀረቡ ይገኛሉ። ሚኪ ነኝ ከሚኪ ታቦር ኢንፎ። ለዚህ ቁም ነገር አዘል ቻናል አዲስ የሆናችሁት ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። ከዚህ ቻናል ወቅታዊና ታማኒ መረጃ ለማግኘት ሰብስክራይብ ስታደርጉ ደወል ምልክቷን ወይም ኖቲፊኬሽን ቤሏን ክፍት ያድርጉ። ያን ሲያደርጉ ወዲያውኑ የሚለቀቁት መረጃዎች ለእናንተ ይደርሳሉ። ይህንን ቪዲዮ ላይክ፣ ሼርና ኮመንት በማድረግ ላልሰሙት እንዲዳረስ ያድርጉ። ለሰዓታት ያሉኝ መረጃዎች ይህን ይመስላሉ። በወቅታዊና አጫጭር መረጃ እስከምንገናኝ ድረስ በያላችሁበት ዓለም ክፍል ሰላም ያቆያችሁ።